ቢሊዮን ብር በላይ ካፒታል አስመዘገቡ 48 ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን የደብረ ማርቆስ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታወቀም። መምሪያው ከ900 ሄክታር በላይ መሬት ለኢንዱስትሪ መንደሮች በመከለል ባለሀብቶች እንዲያለሙ ምቹ ሁኔታ መፍጠሩንም ገልጿል። ወንደሰን ዋለ የደብረ ማርቆስ ከተማን ለኢንቨስትመንት ምቹ ለማድረግ የተለያዩ ስራዎችን እየሰራ እንደሚገኝ የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል። የመምሪያው ኃላፊ አቶ ተመስገን ተድላ እንደተናገሩት የከተማ አስተዳደሩ ከ900 ሄክታር በላይ መሬት ለኢንዱስትሪ መንደሮች በመከለል ባለሀብቶች ወደ ከተማዋ ገብተው እንዲያለሙ መመቻቸቱን ተናግረዋል። ባለፉት 6 ወራትም ከዚህ በፊት ቦታ ወስደው በተለያየ የግንባታ ደረጃ የሚገኙ አልሚዎችን በመለየትና ውይይት በማድረግ ወደ ስራ እንዲገቡ መደረጉን ተናግረዋል። ኢንቨስትመንትን ከማስፋፋት ኢንዱስትሪዎችን ወደ ስራ ከማስገባት አኳያ ምንድናቸው ያሉ ጸጋዎች ያሉ ሀብቶች ምንድናቸው የሚለውን በግልጽ የመለየት ስራ ነው የሰራ ነው። ነባር ባለ ሀብቶችን፣ አዲስ ባለ ሀብቶችን፣ አርሶ አደሮችን፣ ኢንተርፕራይዞችን እነሱን የመለየት ስራ ነው የሰራ ነው። ቅድመ ግንባታ ላይ ያሉትን ከዛ ግንባታ የጀመሩትንና ግንባታ ያጠናቀቁትን በዘርፍ በዝርዝር ከለየን በኋላ ከነሱ ጋር ቁጭ ብለን የመተማመን የመግባባትና የጊዜ ሰሌዳዎችን የማስቀመጥ ስራዎች በመስራታችን ወደ ግንባታ የሚገቡ ባለሀብቶቻችን ቁጥር እንዲጨምርና ይቅዱን እንዲያሳኩ የማድረግ ስራዎችን ነው ለመስራት የሞከር ነው ማለት ነው። በአዲስ ወደ ከተማው የገቡ ባለሀብቶች በፈለጉት ዘርፍ ወደ ስራ እንዲገቡ ከአጋር ተቋማት ጋር በመሆን አስቀድሞ ቦታ የማዘጋጀት ስራ መሰራቱን የተናገሩት ኃላፊው ባለፉት 6 ወራት ከ2.3 ቢሊዮን ብር በላይ ካፒታል አስመዘገቡና ከ4000 በላይ ለሚሆኑ ስራ ፈላጊዎች የስራ ዕድል ሊፈጥሩ የሚችሉ 48 ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን ተናግረዋል። የሚተላለፈው መሬት በአይነት ለኢንዱስትሪ የሚሆነውን ለብቻ ከኢንዱስትሪ ውጪ ላሉ ደግሞ ለአገልግሎት ዘርፍና ለግብርና ዘርፍ የሚሆኑትን ደግሞ ለብቻ በሳይት ፕላን ከሚመለከታቸው ተቋማት ጋር ተቀናጅተን በመስራት የማዘጋጀት ስራዎችን 100% ነው መስራት የቻልነው። በ6 ወር ውስጥ ወደ 48 የሚደርሱ ከ2.3 ቢሊዮን ብር ካፒታል ያስመዘገቡ ከ4000 በላይ ደግሞ የስራ ዕድል ሊፈጥሩ የሚችሉ ባለሀብቶች ፕሮጀክቶቻቸውን አምጥተው ኢንቨስትመንት ፈቃድ እንዲያወጡ ማድረግ ተችሏል ማለት ነው። በከተማው እያደገ የመጣው የኢንቨስትመንት እንቅስቃሴ የአካባቢውን ሕዝብ በተለያየ አግባብ ተጠቃሚ እያደረገ መምጣቱን የገለጹት ኃላፊው ባለፈው ዓመት 49 በመቶ የነበረውን የኢንዱስትሪዎች የማምረት አቅም ወደ 61 በመቶ ማሳደግ ስለመቻሉ ጠቁመዋል። በኢንዱስትሪ ፓርኮች አልሚ ባለሀብቶች ሙሉ በሙሉ በፍጥነት ወደ ስራ እንዳይገቡ ተግዳሮት የሆኑ ጉዳዮችን ለይቶ ለመፍታትም በመንግስትና በባለሀብቱ ጥረት እየተደረገ እንደሚገኝ ነው የገለጹት። የመሰረተ ልማት ችግር በሰፊው አለ። ፕሮጀክት ፋይናንስ ችግሮች አሉ። ስለዚህ እነዚህንን በቅንጅት በጀመርነው አግባብ በመስራት ችግሮችን ማረም ማስተካከል ያስፈልጋል። የአምራች ኢንዱስትሪዎች የማምረት አቅም እንዲያድግና የከተማው ኢንቨስትመንት እንቅስቃሴ በላቀ ደረጃ እንዲነቃቃ ከተማ አስተዳደሩ በቀጣይ የኢትዮጵያ ታምርት ንቅናቄ ለማካሄድ ዝግጅት ማጠናቀቁን ለማወቅ ተችሏል። ከውጭ የሚገቡ ምርቶችን በማስቀረትና ተስማሚ የእጽዋት ዝርያዎችን በመምረጥ የባህር ዳር ዩኒቨርሲቲ ተማሪዎች ሳሙናን እያመረቱ ይገኛሉ። ተማሪዎቹ ከተመረቁ በኋላ የመንግስትን ስራ ከመጠበቅ ይልቅ የጀመሩትን የፈጠራ ስራ በማሳደግ ተጠቃሚ ለመሆን አልመው እየሰሩ ስለመሆኑ ተናግረዋል። የዝባለም ጌታነህ በባህር ዳር ዩኒቨርሲቲ የሚማሩ ተማሪዎች ተምረው ከተመረቁ በኋላ የመንግስት የስራ ቅጥርን ላለመጠበቅና ከተማሩት በመነሳት ተፈጥሯዊ ይዘት ያላቸው የገላ ሳሙናዎችን እያመረቱ ይገኛሉ። ውጤቱም ኬሚካልን በማስቀረት ጉዳትን ለመቀነስ እንደሚረዳ ተማሪ ፍቅር ተማሪያም ተረፈ ትናገራለች። አሁን የምንሰራው ሀርባል ሶፖች ነው። ሀርባል ሶፕና ኢሴንሻል ኦይል ለማምረት የተቋቋመ ስታርታፕ ነው። ፋብ ኢሴንሻል ማለት ከረንትሊ እያመረትን ያለ ነው ከሀርባል የሚዘጋጁ ከተለያዩ እጽዋቶች ኤክስትራክት የተደረጉ ውህዶችን ከሳሙና ጋር አንድ ላይ በማዋሃድ ሀርባል ሶፕ ነው የምናመርተው ማለት ነው። በጣም ለፊታችን ጥንቃቄ እናደርጋለን እና አሁን ላይ ያሉት ሳሙናዎች ደግሞ በጣም ኬሚካል የበዛባቸው ናቸውና ከፊታችን ጋር ብዙ ጊዜ ያለ መዋሃድ ነገር ይገጥማል። ስለዚህ እሱን ችግር ለመቅረፍ ተፈጥሯዊ የሆነ ሙሉ ለሙሉ ከኬሚካል ነፃ የሆነ ለቆዳችን ተስማሚ የሆነ ሳሙና ለራሳችን ጥቅም ነበር የጀመርነውና ከዛ በኋላ ግን ሁሉም ሰው እንደዚህ አይነት ናቹራል የሆኑ ሳሙናዎችን እንደሚፈልግ ፍላጎቱን ስናይ እንደዛ ነው የተቋቋመው ፋብ ኢሴንሻል። ያመረቱት የቴክኖሎጂ ውጤት ህጋዊ እንዲሆንና በሰዎች ላይ ምንም አይነት የጤና ጉዳት አለማድረሱን ከሚመለከተው አካል ፈቃድ ለማግኘት እየሰሩ መሆኑን የተናገረው ተማሪ ቢኒያም ምርምሩን ሲጀምሩ አድካሚ እንደነበር ያስታውሳል። አሁን ያለንበት ደረጃ ነው ሌጋል መንገዶችን የሚሄድም አለ ንግድ ፍቃዶችን የማውጣት ሌላ ደግሞ ከሌጋል ወይ ጎን ለጎን ደግሞ የተለያዩ የላብ ወረቀቶችን ለማስጨረስ እየሞከርን ነው። ሳሙናችን ቬሪፋይ ለማድረግ ማለት ነው። ኤፍዲኤ ድረስ እንሄዳለን። ካለው ሳሙና የተሻለ ነገር ይዘን እንወጣለን ብለን
ያለውን ራሱ ይዘን ለመውጣት ከብዶን ነበር፣ ኖርማል ገበያ ላይ ያሉትን ሳሙናዎች። ከዛ እሱ ጋር ብዙ ስትራግል ነበሩ። ኢኮኖሚካሊ ምንም ቢአይቴክ ሜከር ስፔስ እየደገፈን ነበር። ከሱ ጋር ሆነን ብዙ የላብ ሙከራዎችን እያደረግን ነበር። ከዛ ቀስ በቀስ ዚህ ሲር በጣም አሪፍ ሙከራዎች አደረግን። ሜከር ስፔስ ላይ ያለ ሰው ራሱ የኛን ሳሙና ይጠቀማል። ተማሪዎቹ ከውጭ የሚመጡ ግብዓቶችን በማስቀረት በሀገር ውስጥ ምርቶች በመተካት የሚሰሩ ሲሆን ተስማሚ የእጽዋት ዝርያዎችን የመምረጥ ተግባር የመጀመሪያ ስራቸው መሆኑን ነው የተናገረችው ተማሪ ፍቅርተ ማርያም። የሳሙና ፋብሪካዎች እንደ ተረፈ ምርት ከሚያመርቱት ነው ሳሙና ብዙ ጊዜ የሚሰራ። ስለዚህ እኛ ግን እሱን ምንድነው ያደረግነው ራሳችን እዚሁ ላብ ውስጥ ነው የሰራ ነው ማለት ነው። ይሄ ማለት ከውጭ ኢምፖርት የሚደረገው ነገር እኛ ከዚሁ ተክተን ነው የሰራ ነው። ስለዚህ እሱን ከመስራት ነው የጀመርን። ሶፕ ቤዙን ዋና የሳሙና ፋውንዴሽን እንደማለት ነውና እሱን ከሰራን በኋላ ነው ምን አድ ቫልዩ ብናደርግበት የተሻለ ለኛ ጥቅም ይሰጠናል ከሚለው ተነስተን በአካባቢ የሚገኙትን ሜዲሲናል የሕክምና እጽዋት የሚባሉትን ነው ማየት የጀመርነውና እነሱን ቀጥታ ኤክስትራክት ማድረግ ነው የጀመርነው። ወደ ሳሙናችን እያስገባን ማምረት ጀምረናል ማለት ነው። እንደዛ ነው የመጣንበት። ለሕክምና የሚውሉ እጽዋቶችን በተለይ ደግሞ ለቆዳ የሚስማሙ እጽዋቶችን መለየት ነው የመጀመሪያ ስራችን የነበረው። እነሱን ከለየን በኋላ እንግዲህ በአካባቢያችን ለሚገኙ ገበሬዎች ኢንሴንቲቭ እየሰጠን ከነሱ ነው እየሰበሰቡ የሚያቀርቡልን። ስለዚህ በአካባቢያችን ከሚገኙ ፕላንቶች ነው የጀመርነው። ተቀጥሮ ከመስራት ይልቅ የራስን ስራ ፈጥሮ መስራት አማራጭ ያደረጉት ተማሪዎቹ መንግስትና የሚመለከተው አካል ለስራቸው መሳካት የቦታና ልዩ ልዩ ድጋፎችን እንዲያደርግላቸውም ጠይቀዋል። ከመንግስት የምንጠብቀው ነገር አንደኛ ሁሌም ቢሆን ግቢው ጋር መቆየት አይቻልም። ቢዝነስ ያድጋል እንወጣለንና የቦታ አሁን ለምሳሌ የመስሪያ ቦታዎች እና ደግሞ ማሽነሪዎችን የለም። ብዙ ጊዜ አሁን የኛ ማሽነሪዎች ኢሴንሻል ኦይል ለማምረት የሚመጡ ማሽነሪዎች ከውጭ ነው እና በጣም ብራቸው ከፍተኛ ነው እና በሱ ቢያግዙን። ምንም አይነት ሰው ሰራሽ ኬሚካል ያልተቀላቀለበት የሳሙና ፋብሪካን መገንባት ከሀገር ውስጥ ፍጆታ ባለፈ ምርቱን ወደ ውጭ ሀገራት እስከ መላክ የሚደርስ ራዕይም እንዳላቸው ተማሪዎቹ ገልጸዋል።